በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ገብረ መንፈስ ቅዱስ ሰላም ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስና በወርኃ ታኅሳስ ለተወለድከው ልደት ሰላም ላለው ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ሰላም ለተሐጽኖትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግ ሰላም ላለው ክቡር አባት ሆይ በጠንካራው የጽድቅ ክንድ ደግፈ ያዘኝ እጅግ ጥልቅ የሆነ የፍትወት ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት አይደለ የብርሃኑ ጸዳል እጅግ በሚያበራ አምድ ብርሃን ለተቀረጸ ስም አጠራር ሰላም ላለው ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የምትገመገሙትን በኃይሉ ክንድ ፈጥነ የምትደግፍነና በዓለም ላይ መልካም ዝናን ላተረፈው ስም አጠራሪ ኢትዮጵያ ታመሰግናለች፣ ግብጽም ትዘምራለች። ሰላም ለስዕረተ ርእስከ ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ስዕረተ ርእስና በጠፈር ክሳድ ላይ ለሚገኘው ርእስ ሰላም ላለው ክቡር አባት ሆይ በትሩፋተ ገድል በዋጅሃት በመንግሥተ ሰማይ ክፍል በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ሰላም ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም ላለው ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋነና ሙሽራው ድንገት ሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ ይቀበለው ዘንድ ከትሩፋት ገድል የመብራት ዘይት አካፍለህ ስጠኝ። ሰላም ለቀራምብትከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቅራምብቶችህ ሰላም ላለው ለስጋዊ መድረክ መብራት ለሆኗት አይኖችም ሰላም ላለው ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክነና የአእምሮን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮ ትክክል አይደለነውና። ሰላም ለአይዛንከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትና በትካዘ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አይዛኖች ሰላም ላለው ክቡር አባት ሆይ ልዩ ልዩ ታምራትን ከማድረግ ጋራ መሐሪ እንደመሆን ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቡና ስለምን ይጨክናል? ሰላም ለመላእክትከ ገብረ መንፈስ ቅዱስ ሆይ ኃጡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጪ ሰላም ላለው ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ሰላም ለአይናፍከ ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጹሕ ድንግልናዋ የሚያንጸባርቅ የድንግል ማርያምን ንጽሐ ድንግልና ገና በሩቁ ለማያሻትቱ አይናፎች ሰላም ላለው ክቡር አባት ሆይ አኗዋርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረጌላ በፊት ለፊት በማስቀደም የዚያን የወዳቂ ጋንን ሰራዊት ጠላቶችን ተከታትላ አጥፋቸው። ሰላም ለከናፍርከ ወለአፋከ ገብረ መንፈስ ቅዱስ ሆይ ከስነ ስርዓት ውጪ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርና አፍህ ሰላም ላለው ክቡር አባት ሆይ ምግባረ ሰናይን አጠናቀ ያዝህ ፍጹም መነኩሴ አንተ ያለ እህል ውሃ ተጋድሎን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግስትን ፈጽማ አደነቀች። ሰላም ለአስናንከ ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖች ሰላም ላለው የምድራዊ መብልህ አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና ክቡር አባት ሆይ ግሩማን አናብስትን በስልጣን ሥራ ውለህ የምትገዛነ አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቄሲሱ ሆይ መድኃኒቷን ፈልግላት። ሰላም ለልሳንከ ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትና ችግርን ለሚያቃለል ስልጣነ ቃልም ሰላም ላለው ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆን በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነ ተገኝተሃልና። ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ወተት የሚጣፍጥ በአምላኩ ኃያል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስ ሰላም ላለው ክቡር አባት ሆይ የኢየሱስ ክርስቶስና የባህሪ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የእስትንፋስን ተን ከእስትንፋሰ ጋር አንድነት ይፍጠሩ። ሰላም ለጉሬከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛው ምግብ ለተገለለ ጉሮዬ ሰላም ላለው ክቡር አባት ሆይ ረዳትነትና የታመነ ቃል ኪዳንን የተመለከቱ ሁሉ አባት ሆይ
አባት ሆይ የቃል ኪዳን አስራት አድርገን እያሉ ይማልዱሃል። ሰላም ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ አይደለ ከአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድ ሰላም ላለው ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆን የቸርነትህ ዝናብ በሚያስፈልገው ቦታ ዘንማ የሰውነትን በረሃነት ወደ ለምለምነት ለወጠችው ኮን። ሰላም ለመትከፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስና ወይም የምንኩስናን ቀንበር ለተሸከመ ትከሻ ሰላም ላለው ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንብ የጽድቅ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛል። ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ ራቁትነትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባን ሰላም ላለው ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድነ እኮን። ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትሕትና ሥርዓት በአንተ ላይ ተፈጸመ። ሰላም ለእንግዳከ ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅን ጋር ትክክል ለሚሆን እንግዳህ ሰላም ላለው ክቡር አባት ሆይ ከፍቱታት ኃጢአዩ ተጋዳዮች አባቶች አንተ በከፍተኛ ደረጃ ትገኛለህ። በንፋስ ክንፍ ተጭነ ትበራለህና ደመናም የጫማ መርገጫ ነውና። ሰላም ለአይዳዊ ከገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መስዋዕት ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም ላለው ክቡር አባት ሆይ ከተከበረው ወገን የተገኘ ቄስስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበልን ማን በከፈለኝ። ሰላም ለመዛርኢከ ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለያዩና ለማይነጣጥሉ ኩርናህና መዝራዕት ሰላም ላለው ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህነና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አሳድስልኝ። ሰላም ለብጽዓት እመታቲከ ገብረ መንፈስ ቅዱስ ሆይ ከብጽዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም ላለው ክቡር አባት ሆይ በጠዋት ገስግሰው ወደ አንተ ከመጡት ሰራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለሚሠራ አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋን በቅድሚያ ለመስጠት ስጦታን አስቀድም። ሰላም ለአጻብዕከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያብሩ ጣቶችና አጽፍሮች ሰላም ላለው ክቡር አባት ሆይ ለተናቀ ሥጋዊ ፍቃድ ንብረቴን ቢበትንና ባጠፋ አባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅን ተቀበለኝ። ሰላም ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለመው ጎን ሰላም ላለው ክቡር አባት ሆይ ስምህ በሰማያዊ እንደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘውትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም ካንተ ስም ጋር በዚያ ጻፍልኝ። ሰላም ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት አይደለ ሰማያዊ ህብስት ለተመገበ ከርስ ሰላም ላለው ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቀሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙትም የመስሚያ ቃል ድህንጻቸው ሆነሃልና። ሰላም ለልብከ ገብረ መንፈስ ቅዱስ ሆይ ከቅን በቀል ለራቀ ልቡና ሰላም ላለው የኢየሱስ ክርስቶስ የጥበቡ ብርሃን በሱ ዘንድ አንጸባርቋልና ክቡር አባት ሆይ ለጠላት መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ የትሕትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። ሰላም ለኩልያትከ ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መስዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም ላለው ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆን መጠን ምድራዊ አዳራሻችን ሕንፃዋ ከፈረሰ መሠረቷም ከተነዋወጸ ዘንድ በሰማያዊት ሀገር መሠረቷን አጽንተ ግብረ ሕንፃዋን አሳምር። ሰላም ለሕሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ሕሊና ሰላም ላለው ክቡር አባት ሆይ የባለ 10,000 መክሌት ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር ላይ የቀበረ በዚያ በሰነፍ አገልጋይ የተመሰልኩ እኔን አገልጋይህን ጌታ በሾመህ ቦታ ከኋላ አስከትለኝ ተጓዝ። ሰላም ለአምዋቲከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትና ለአምዋት ሰላም ላለው ክቡር አባት ሆይ መዓዛ ጣፋጭ ሆነ መልካም ሽቱ ነህና የአንተ ጸና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ሰላም ለእምብርትከ ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስ ባሉት ሕዋሳቶች መካከል በሚገኝ በሰሌዳ በከርስ ላይ ለተቀመጠ እምብርት ሰላም ላለው
ክቡር አባት ሆይ ወደ አንተ አጥብቆ የሚለምኑ የምድር ነዳያን ሁሉ ብልጽግናን ያግኙ፣ የተራቡትም በእህል በረከት ይጥገቡ። ሰላም ለሐቀከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕመም ሐብል እንዲሁም ግዙፍ ከጸጉር ዝናር በስተቀር የቆዳ ዝናር ላልተጠቀ ወገብ ሰላም ላለው ክቡር አባት ሆይ አማልደህ ሰላምን የምታሰጥ ታላቅ መምህርነና አባት ሆይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ሰላም ለአቆያጽከ ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህ አምድ ለሆነው አቆያጽህና ስግደት የዘውትር ግብራቸው ለሆኑ አብራኮች ሰላም ላለው ክቡር አባት ሆይ ስለ እመቤታችን ቅድስት ድንግል ማርያም ስለተወደዱ ልጇንም ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። ሰላም ለአይጋሪኬ ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእብደት የሆነ በዚህች ዓለም ጎዳና ላልተጓዙ እግሮችህ ሰላም ላለው ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያዋ አንተ ነህ እኮን በአውራጃ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ሰላም ለሰኮና ከገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለው ሰኮና ሰላም ላለው ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስን መስቀል ተሸክመ ከሀገርህ ወጣ። ሰላም ለመካሄድ ከገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መካሄድ ሰላም ላለው ክቡር አባት ሆይ እኔ የማርያም ታማኝ አገልጋዩዋ የጻፍኩትን የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰህ ንገርልኝ። ሰላም ለአጻብዕ ከገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ በቀኝ ለሚገኙ 10 አዝፍሮች ሰላም ላለው ክቡር አባት ሆይ እግዚአብሔርን ደስ ወደ ማሰኘት ፊትን እስኪመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ፣ ለምንልኝ፣ እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ሰላም ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባት ዘመደ ብርሃንን እንደ መልአክ ቁመና ላስደነቀው አካለ ቆም ሰላም ላለው ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን በሚያሳስብበት ጊዜ ከዛች ከቂምና ከበቀል ሰዓት ሰውረኝ። ሰላም ለመልክህ ከገብረ መንፈስ ቅዱስ ሆይ ደምግባቱ ለሚያንጸባርቅ ስነ መልክህ ሰላም ላለው ቅባ መንፈስ ቅዱስን ተቀብቷልና ክቡር አባት ሆይ አንተ በምድራዊ ስትሆን ሰማይን ትገዛለህና ስለዚህ ነገር አንደበትህ ምስጋናን ይናገራል፣ በፍጹም ልቦናዬም ለአንተ እገዛልሃለሁ። ሰላም ለጸአታ ነፍስ ከገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ጸአታ ነፍስ ሰላም ላለው ክቡር አባት ሆይ የገዳማን መነኮሳት አለቃቸው እንደመሆን በብርሃናት ጸዳል የተሸለሙ መላእክት አንተን ሙሽራውን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ሰላም ለበድነ ሥጋከ ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም ላለው ክቡር አባት ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ብኖር ኃይለኛ ጉልበተኛ ሹመቱን ይቀመው፣ ባለዕዳም ቤቱን ንብረቱን ይበርብረው። ሰላም ለግንዘተ ሥጋ ከገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም ላለው በመጽሐፈ ገድሌ ግን ስለ ሁኔታው ስውር ነው። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ሰላም ለመቃብር ከገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም ላለው ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ዘወእቱ ገብረ መንፈስ ቅዱስ ሆይ ምስጋናን የመቀበል ሰዓቱ አሁን ነው። የመልክን ድርሰት በየክፍሉ በሚቻለኝ ጀምሬ ከፍጻሜ አድርሻለሁና ክቡር አባት ሆይ የተሰወሩ ወይም የተደገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉ የሆነ መልካም ነው እንጂ በለኝ። ሰላም ለሞገሰ ስምከ ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም ላለው ክቡር አባት ሆይ ክብር ከመላእክት ክብሩ ያላነሰ ነው እኮን ጻድቁ አባት የገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጠምዳለችና አንደበቴን ግለጥ፣ ልቡናዬን አብራ። ሰላም ለአጻብዕከ ጽዱላት ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያብሩ ጣቶች ሰላም ላለው ክቡር አባት ሆይ እንደ አንደበት እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት ፊት እንደተሰወረ እኔንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። 500 ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ በጸጋ የሰጠ በመላ አካል የበቀለው ጸጉር ልብስ ሆኖ ኖረ። ክቡር አባት ሆይ ሥጋዊና መንፈሳዊ ጥበብን ብግለጽልኝ፣ ይልቁንም የጸሎት ኃይለ ቃል ረዳተ በመሆን አስራት በኩራት አድርጎ ይጠብቅልኝ።
ስምዖን ወአቅሌስያ ንህሳ በሚባል አገር የሚኖር ስምዖንና አቅሌስያ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ሲኖሩ ስሉስ ቅዱስ በአቅሌስያ ማህፀን ሀብተ ጸጋን ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፈን ከትሩፋቱና ከክብሩ አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባነ አብ ወወልድ ወመንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጽዳል ፈጽሞ ያበራ ስጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ስለ ክብሩ ጻድቅ ብለህ ከመከራው ሁሉ እኔን አገልጋይህን ሰውረኝ፣ ለጠላትም አሳልፈህ አትስጠኝ፣ ጠብቀኝ እንጂ አትተወኝ። እኔ የአንተ ፍጥረት አንተም የኔ ፈጣሪ ነህና ክቡር ምስጋና ለአንተ ይገባል ለዘላለሙ አሜን። መልክዓ ገብረ መንፈስ ቅዱስ ተፈጸመ። የጻድቁ አቡነ ገብረ መንፈስ ቅዱስ ረድኤት በረከቱ ቃል ኪዳኑ አማላጅነቱ በሁላችን ላይ ደረብን። በሰላም ያዋለን ያሳደረን የጠበቀን የአባቶቻችን አምላክ ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስርን ዘንድ ለዘላለሙ አሜን። ይቆየን።